ይጻፍልኝና ላይቭ ላይ መልእክቷን አስተላልፍልኝ ብሎ ነው የጻፈት። ግን በኢሻራ አይቼዋለሁ አለ። በኢሻራ አይቼዋለሁኝ አላለም። እንደዛ አይ ቲንክ ሳይሆን መስለኛል። እንግዲህ መቼም በእኛ በእስልምናችን መናሙኩም ወሕዩኩም ነው። አሁን ለምሳሌ ይሄ ሰው ወንድማችን መሐመድ ሰዒድ ከዚህ በፊት ምናልባት ከቻላችሁ ፊታችሁን ብታበሩ ያለበት ኢንሻላህ ለማመቻቸት ይሞክራለሁ። ኢንሻላህ። እሺ መርሐባ። እና ምንድን ነው መሐመድ ሰዒድ ወንድማችን አላሁመ ግፊር ለሁ ወርሐምሁ ወሲዕ መድኸለሁ ያ ረብል ዓለሚን። ሁኔታው የሚያሳየው ምንድን ነው? አንዳንድ ሰዎች እንግዲህ አላሁ ሱብሓነሁ ወተዓላ ይሄን እንደው ለእስቲዕዳድ ሲዘጋጁ የሚገለጥላቸው አይነት የምንለው ባለፈው እያወራን ነበር አንድ ጓደኛ ጋር እና 7 ወንድማማቾች ናቸው የሆነ ቦታ ላይ እና የሚታወቁ ትንሽ በጅህልና ያለበት ቤተሰብ ነው የሚተዳደሩት የሽፍትና ሀያት ነው። እና ከእነሱ መካከል አንደኛው ልጅ ተገነጠልና መስጂድ ቂራአትኛ ጋር መቅራት ጀመራለ ወደ ወረባቦ አካባቢ ማለት ነው። እና ከዛ የሆነ ጊዜ ቁርአን ጀመረና ሱረቱል አዕላ ሰቢህ እስመ ረቢከል አዕላ እንደደረሰ የኛ ጓደኛ አሉ ሼህ ሰይድ ይባላሉ እና እሳቸውን መጥቶ ግን እንደው ገና ተመልከቱ ተኸየሉ እንግዲህ ሱረቱል አዕላ ላይ ሆኖ ነው ስለ መረቡክ ጠየቀኝ አሉ። መጥተው ማለት መረቡክ ሲባል ምንድነው የሚባለው አለኝ አሉ። እንዴ አንተ ስለ መረቡክ ገና ኪታብ አልጀመርክ፣ ሱረቱል አዕላ ላይ ያለው ገና ነው፣ ኪታቡ ላይ ስደርስ እናወራለን አልኩት አሉ። ሼህ ሰይድ ይባላሉ እያወሩኝ ነው። እና ከዛ ግድ የላችሁም ንገሩኝ ያልኳቸዋል እና እንዲህ ነው መልሱ ጨነቀኝና ከዛ ወላሂ ሱር ላይ አሙት ሌሊቱን ሙቶ አደረ ልጅየው ይላሉ። እና አንዳንድ ጊዜ እንዲህ አይነት ነገሮች አሉና ቀልድም አይደለም። መናሙኩም ወሕዩኩም ሲሉ ለነቢያቶች ወሕይ ሲወርድ ለእኛ ደግሞ ወሕያችን መናማችን ነው። አሁን እዚህ ላይ ቅድም የተናገራት ንግግር አለች ከህልሙ ላይ አረበኛዋን ቃል ተደግምልኛል ሐቢቢ ኡስማን ቃሉ ኢዛ ጃአል አጀል ወዑምየል በሰር ዑምየል በሰር ዋው ይቺ ቃል ይባላል። ይቺ አሁን እንትናም ብለዋለች ይባላል። ሁድሁድ የነቢዩላህ ሱለይማን እሷ ያው የሆነ ሰዓት ላይ ለሌላ ወጥመድ የተያዘው ባህር ላይ እሷን ያዛት ይላሉ። እሷን ሲይዛት ገረማቸውና ፈቷት። እንዴት አንቺ ርቀት ላይ ማየት የምትችይ ጥልቅ የሆነ ነገር ማየት የምትችይ እንዴት ታያሽ ተብላ ስትባል ይሄን ቃል የተናገረችው ይባላሉ። እና ኢዛ ጃአል አጀል ሲመጣ ገጠል በሰር ዑምየ በቃ ይደናበራል፣ አይንም ይሸፈናል፣ ሁሉ ነገር ገዳይ ይሆናል እንደማለት ነው። ትንሹም ትልቁም ለአንተ ገዳይ ይሆናል የሚለው ይቺም ከሷ ቃል የተወጣች ናት ይላሉ። እና ያው አህባቢ የልጁ የሆነ ወንድማችን የአላህ የሆነ ሰጥቶ እንዳለው አሁን ቅድም እየነገረን ነበረ መዋዝና እዛ የነበሩ ሸኻቸው ዱዓ ያደረጉበት ሲር እኔ እያየሁት ነበር ፋቲሓ ሲቀሩላቸው ምናምን እና የሆነ ሲር አለው። አንዳንድ ሰው ደግሞ የሚገለጥ የአላህ ሰው ልክ ከልፈቱ በኋላ ነው። በቃ እሱ አኺራው ሸክ የሌለበት አይነት መንገድ አላህ ሲያደርግለት ለሰዎች ይገለጣሉ። ብዙ ሰሃቦች ነበሩ፣ ብዙ መልካም ስራዎቻቸው አይታወቁም ነበርና ባዕደ ወፋቲ ከሞቱ በኋላ ነበር እንዲህ አይነት ነገር የሚታወቀው። ለምን ያ ኸይር ስራ ሲቆም ኦኬ እነሱ ነበሩ የሚያደርጉት ማለት ነው ተብሎ የሚታወቅላቸው ካለፉ በኋላ ነው። እና የወንድማችን ያንን ይሄ ነገር ነው አሁን እኔ እየገባኝ ያለው። እና ከዚህ በላይ የሚወራ ይኖራል። ማንኛውም የሚገርማችሁ የማያውቀው ሰው ማለት ነው የሚያውቀው ያውቀዋል። የማያውቀው ሰው ሲነገሩ ልቡ ይደነግጣል። እኔ የማያውቁት ሰዎች ሲነገራቸው ሰምቻለሁ እና የተለየ ስሜት ነበር የነበራቸው። እና አላህ እንደው ሮዶቱ ምን ሪያድል ጀና የጀነት ጭፊን አላህ ከሚያጎናጽፋቸው ባሮች መደል በሰር አይኑ በሚያው ልክ የሚሰፋላቸው ባሮች ወንድማችንን አላህ ያደርገው ኢንሻአላህ።